ዕለተ ማክሰኞ ጥቅምት 12 2018 የሰዓቱን ዜና የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሰናይት ንጉሴ ነኝ። አብራችሁን ቆዩ። ቀዳሚ ወዳደረግነው የሀገር ውስጥ መረጃ ስናልፍ ብሔራዊ ባንክ በህገወጥ ገንዘብ አስተላላፊዎች ላይ በማያዳግም እርምጃ ለመውሰድ መዘጋጀቱን አስታወቀ። የኢትዮጵያ ብሔራዊ ባንክ ህገወጥ ስራዎች ላይ ያከናውናሉ ባላቸው የኋላ አስተላላፊዎች ላይ የማያዳግም ሰፊ እርምጃ ለመውሰድ መዘጋጀቱን የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ተናግረዋል። ባንኩ በሚወስደው እርምጃ የኢትዮጵያንና የዓለም አቀፍ ህግን የጠበቀ እንደሚሆን የገለጹት የብሔራዊ ባንክ ገዢው በዚህ ተግባር የተሰማሩ ድርጅቶች ከድርጊታቸው እንዲታቀቡና አስፈላጊውን ጥንቃቄ እንዲያደርጉ ማሳስበዋል። ዶክተር ኢዮብ የመጨረሻ ያሉትን ይህ ማሳሰቢያ የሰጡት በዋሽንግተን ዲሲ ከሚገኙ የኋላ አስተላላፊ ድርጅቶች ጋር ከተነጋገሩ በኋላ ነው። የብሔራዊ ባንክ ገዢው ወደ ዋሽንግተን ዲሲ ያቀኑት የዓለም ባንክ ግሩፕ እና የዓለም አቀፍ የገንዘብ ድርጅት IMF ዓመታዊ ስብሰባዎችን ለመካፈል ነው። በዋሽንግተን ዲሲው የኋላ አስተላላፊ ድርጅት ውይይት የኢትዮጵያ ባንኮች ማህበር አመራሮች ተገኝተዋል። የውይይቱ ትኩረት በህጋዊ በሆነ መንገድ መስራት እየፈለጉ ተገቢውን ድጋፍ ያላገኙ የገንዘብ አስተላላፊ ተቋማት እንዴት እንደግፍ የሚል እንደነበረ ዶክተር ኢዮብ ተናግረዋል። በእነዚህ ድርጅቶች በችግርነት ለተነሱ ጉዳዮች ብሔራዊ ባንክና የባንክ አመራሮች አስፈላጊውን ድጋፍ ለማድረግ ማረጋገጫ መስጠታቸውን ገዢው ጠቁመዋል። የብሔራዊ ባንክ ትኩረት በርካታ የገንዘብ አስተላላፊ ተቋማት ህጋዊ በሆነ መንገድ ሰርተው ዘላቂነት ያለው ቢዝነስ ውስጥ እንዲቆዩ ነው ያሉት ዶክተር ኢዮብ፣ ሆኖም የተወሰኑ ድርጅቶች የአጭር ጊዜ ትርፍ ለማግኘት በህገወጥ ስራ ላይ ከመሰማራት እንዳልተቆጠቡ አስረድተዋል። የቴሮሪዝም ፋይናንሲንግ ወይንም መኒ ላውንደሪንግ የምንለው ላይ የተሰማሩ የተወሰኑ የገንዘብ አስተላላፊ ተቋማት እንዳሉ ደርሰንበታል። እዚህ ላይ በጣም የተናበበ የተቀናጀ ሰፊ እርምጃ ለመውሰድ ነው ያሰብነው። ይህንን አስቀድመን በግልጽ ነግረናቸዋል ብለው የብሔራዊ ባንክ ገዢው ብሔራዊ ባንክ በህገወጥ ተግባራት የተሰማሩ የገንዘብ አስተላላፊ ድርጅቶች በምርመራ እንደደረሰባቸው ሲያስታውቁ ያሁኑ የመጀመሪያው አይደለም። ባንኩ በሐምሌ 2017 ዓ.ም ባወጣው መግለጫ መቀመጫውን በአሜሪካ ያደረገ 4 የገንዘብ ማስተላለፊያ የአገልግሎት ሰጪ በወንጀል የተገኘ ንብረት ህጋዊ የማስመሰልና ህገወጥ ተግባራትን ፋይናንስ በማድረግ ተግባር ተሳትፏል በሚል ወንጅሎ ነበር። የዓለም የምግብ ፕሮግራም በኢትዮጵያ ከ1.5 ሚሊዮን በላይ አርሶ አደሮችና አርብቶ አደሮችን ለየረዳ መሆኑን አስታወቀ። በኢትዮጵያ ከ1.5 ሚሊዮን በላይ የሚሆኑ አርሶ አደሮችና አርብቶ አደሮችን በምርጥ ዘር ግብዓት በማቅረብ በግብርና ቁሳቁስ በገንዘብ ድጋፍ የገበያ ትስስር በመፍጠርና በሰብል እንዲሁም በእንስሳት ኢንሹራንስ እየረዳ እንደሚገኝ የዓለም የምግብ ፕሮግራም አስታውቋል። ይህ የተገለጸው ጥቅምት 11 ቀን 2018 ዓ.ም የግብርና ሚኒስቴር ከፋኦና ከሌሎች አጋር አካላት ጋር በመተባበር እጅ ለእጅ ለተሻለ ስርዓት ምግብ ለተሻለ ህይወት በሚል መሪ ሀሳብ የዓለም የምግብ ቀን በአዲስ አበባ ስካይላይት ሆቴል ባከበረበት ወቅት ነው። በአከባበር መርሃ ግብሩ ላይ ንግግር ያደረጉት የዓለም የምግብ ፕሮግራም የኢትዮጵያ ተወካይ ዶክተር ሙቲንታ አምባይ ተቋማቸው በኢትዮጵያ ከ1.5 ሚሊዮን በላይ አርሶ አደሮችን እና አርብቶ አደሮችን በተለያዩ ሁኔታዎች ውስጥ እየረዳ መሆኑን ገልጸዋል። ካለፈው ጥር ወር ጀምሮ በ5 ክልሎች 47000 የሚደርሱ አርሶ አደሮች 35000 ሄክታር ያለሙ መሆናቸውን የተናገሩ ዶክተር ሙቲንታ አምባይ ከዚህ ውስጥ ከ10000 በላይ የሚሆነው በመስኖ እየለማ መሆኑን አስመልክተዋል። ይህ መሳካት የቻለው በኢትዮጵያ መንግስት፣ በለጋሾች፣ በተባበሩት መንግስታት ድርጅቶች፣ ኤጀንሲዎች፣ መንግስታዊ ባልሆኑ ድርጅቶች እና በግሉ ዘርፍ የጋራ ርብርብ መሆኑንም አክለዋል። እንዲሁም ተቋማቸው የአየር ንብረት ለውጥን ለመቋቋም ማህበረሰብ ተኮር መፍትሄዎችን እንደሚደግፉ ጠቅሰውም ይህ ዘላቂ የውሃ አቅርቦት እንዲኖር የሀብት አጠቃቀም ግጭቶችን ለመቀነስና የመኖር ዋስትናን ለማረጋገጥ እንደሚረዳም ተናግረዋል። የዓለም የምግብ ፕሮግራም ግብርና በተጨማሪ ሴቶችና ህጻናትን ጨምሮ ከ14000 በላይ ሌሎች ተጋላጭ የሆኑ የህብረተሰብ ክፍሎችን ምግብ እንዲያገኙ እያደረገ መሆኑን ገልጸው ከኢትዮጵያ መንግስት ጋር በመተባበር 280,000 ተጋላጭ የሆኑ ህጻናትን በትምህርት ቤት ምገባ ተጠቃሚ ማድረግ መቻሉን አንስተዋል። የግብርና ሚኒስትር ዴኤታ ፕሮፌሰር ኢያሱ ኤልያስ በበኩላቸው የዘንድሮ የዓለም የምግብ ቀን ኢትዮጵያ በማንሰራራት ትልማ ስር ሆና እንደምታከብር ገልጸው ይህም የግብርና ዘርፉን ጊዜ ካለፈበት ልምድና ወደ ዘመናዊ ምርታማና ጠንካራ የምግብ ስርዓት የሚያደርግ ወሳኝ ሽግግር ማለት ነው ብለዋል። በትናንትናው ዕለት በድሬዳዋ አቅራቢያ በተከሰተው የባቡር አደጋ 15 ሰዎች የሞቱ ሲሆን የሟቾቹ ቁጥር ሊጨምር እንደሚችልም የአካባቢው ባለስልጣናት አስታውቀዋል። በሶማሌ ክልል ሸኔ ከተማ ትናንት ሰኞ ጥቅምት 11 2018 ዓ.ም በደረሰ የባቡር ግጭትና የመገልበጥ አደጋ ቢያንስ 15 ሰዎች መሞቱን በ29 ሰዎች ላይ ጉዳት መድረሱን የሸኔ ወረዳ አስታውቋል። በተገለበጠው ባቡር ስር ያሉ ሰዎችን ለማውጣት ጥረት እያደረገ ሲሆን የሟቾች ቁጥር ከተጠቀሰው ሊጨምር ይችላልም ብለዋል። የትላንቱ የባቡር አደጋ የተከሰተው ከድሬዳዋ እስከ ደወሌ የባቡር አገልግሎት በሚሰጠው የህዝብና የጭነት ማጓጓዣ ላይ መሆኑንም አስታውቀዋል። አደጋ የደረሰባቸው ባቡሮችና ፍርጎዎች በድሬዳዋ ደወሌ የምድር ባቡር ድርጅት ስር የሚተዳደሩ ናቸው። አደጋው የደረሰበት ባቡር መነሻውን ከደወሌ አድርጎ ወደ ድሬዳዋ ይጓዝ የነበረ መሆኑን ከአካባቢው የወጡ መረጃዎችም ጠቁመዋል። ዘይት፣ ስኳርና ዱቄት የተጫነባቸው የባቡር 2 ፍርጎዎች ተሸራተው ከመስመር መውጣት ከድሬዳዋ አቅራቢያ በምትገኘው በሸንሌ ከተማ ለአስቸኳይ ስራ ከቆመ ባቡር ጋር በመጋጨታቸው መገልበጣቸውንም ተገልጿል። በግጭቱና ይህንን ተከትሎ በደረሰ የባቡር መገልበጥ በአስቸኳይ ስራ ላይ የነበሩ ሰራተኞችና ከደወሌ መጣ በነበረው ባቡር
ባቡር ላይ የነበሩ መንገደኞች መሞታቸውን የዓይን እማኞችም ተናግረዋል። በትናንቱ አደጋ 15 ሰዎች ህይወታቸውን ማጣታቸውንና በ29 ሰዎች ላይ ከባድና ቀላል ጉዳት መድረሱን የሸነሌ ወረዳ አስተዳዳሪ አቶ ጅብሪል ኦመር አስታውቀዋል። በተገለበጡት የባቡር ፍርጎች ስር ቁጥራቸው ያልታወቁ ሰዎች እንዳሉ የገለጹት የዓይን እማኞች በዚህም የሟች ቁጥር ሊጨምር እንደሚችልም አብራርተዋል። ከፍተኛ ክሬኖች በመጠቀም የተገለበጡ ባቡሮችን የማንሳት ስራ ሲከናወን መቆየቱንም አክለዋል። በአደጋው ጉዳት የደረሰባቸው ሰው ድሬዳዋ ወደሚገኘው ኢትዮ ፈረንሳይ ድንገተኛ ሕክምና መስጫ ማዕከል ተወስደው በሆስፒታሉ ሕክምና እየተደረገላቸው መሆኑንም ገልጸዋል። ልጅ ለእናቱ ገንዘብ ልኳል። በማይታመን ፍጥነት እናት የቤት መገልገያ ዕቃ ቀይረዋል። ታናሽ ወንድሟ የምርቃት ሱፉን መርጧል። ከነጋዴው በደረሳት ፈጣን አጭር መልእክት እህት እዛው በቆመበት ከፍላለታለች። እሱም ወዲያው መረከቡ አስደንቆታል። እሷ የኦንላይን ግብይቷን በአቢሲኒያ ካርድ ፈጽማለች። ትዕዛዟ ወዲያው ደርሶላት ተቀብላለች። እሱ ማረፊያ ሆቴሉን ሳይዝ ቢደርስም አቢሲኒያ ካርድ ላይ ያለውን ቁጥር በመላክ ብቻ በፍጥነት ሆቴሉን መያዝ ችሏል። በፈጣኑ የአቢሲኒያ ባንክ የሐዋላና ኢኮሜርስ አገልግሎት ገንዘብ መላክ፣ ክፍያ መፈጸምም ሆነ ኦንላይን መገበያየት ሁሉም ይቻላል። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከውጭ ወዳገኘናቸው መረጃዎች ስናልፍ በሱዳን የቀጠለው የድሮን ጥቃት የካርቱም አውሮፕላን ማረፊያ አገልግሎት ስጋት ላይ መጣሉን ተገለጸ። በሱዳን ዋና ከተማ ካርቱም ውስጥ ከዓለም አቀፍ አውሮፕላን ማረፊያ አቅራቢያ ተከታታይ የሰው አልባ አውሮፕላኖች ጥቃት መድረሱን የመገናኛ ብዙሃን ዘግበዋል። ማክሰኞ ዕለት የተፈጸመው የአየር ድብደባ ለረጅም ጊዜ ሲጠበቅ የነበረው የአውሮፕላን ማረፊያ ዳግም አገልግሎት መስጠት ከጀመረበት ከአንድ ቀን በፊት መሆኑንም ተመላክቷል። የዓይን እማኞች ለፈረንሳይ መገናኛ ብዙሃን ኤኤፍፒ እንደተናገሩት ሰው አልባ አውሮፕላኑ በማዕከላዊና በደቡባዊ ካርቱም ላይ ትናንት ረፋዱን ጥቃት ማድረሳቸውንም ገልጸዋል። ሚያዝያ 20 2023 በሱዳን ጦርና በፈጥኖ ደራሽ ኃይሎች መካከል ጦርነት ከተቀሰቀሰ በኋላ አየር ማረፊያው ተዘግቶ ቆይቷል። በመጋቢት ወር ሰራዊቱ ዋና ከተማዋን ሙሉ በሙሉ ከተቆጣጠረ ጀምሮ ከፍተኛ እድሳት ቢደረግለትም ተደጋጋሚ ጥቃት እየደረሰበት እንደሆነ ለማወቅ ተችሏል። ከስፍራው የተገኘው መረጃ እንደሚያመለክተው የሱዳን ጦር በርካታ ሰው አልባ አውሮፕላኖችን መጥቶ የጣለ ሲሆን ጥቃቱን በአካባቢው ባሉ ሰፈሮች ላይ ሽብር ፈጥሯል ሲል ገልጿል። በመገናኛ ብዙሃን ዘገባ ላይ ከሱዳን ብሔራዊ ጦርም ሆነ ከአርኤስኤፍ የተሰጠ አስተያየት የለም። የሱዳን ወታደሮች አንዳንድ የሰው አልባ አውሮፕላኖች በጥይት መተው መጣላቸውን የአካባቢው ነዋሪዎች ለመገናኛ ብዙሃን ገልጸዋል። በካርቱም በስተሰሜን የምትገኘውና የበርካታ አስፈላጊ ወታደራዊ ተቋማት መቀመጫ የሆነችው አብዱራህማን ከተማ በሰው አልባ አውሮፕላኖች ጥቃት መጎዳቷንም ኤኤፍፒ በዘገባው አክሏል። በመጨረሻም ዶናልድ ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ጋር በዩክሬን ስላለው ጦርነት ፊት ለፊት ለመነጋገር እቅድ መቁረጡን አስታወቀ። ትራምፕ ሩሲያ ሰላማዊ ተኩስ አቁም ስምምነት ላይ ባለመድረሷ ምክንያት ከፑቲን ጋር የገጽ ለገጽ ስብሰባ ማድረግ እንደሚፈልጉም ገልጸዋል። ፕሬዚዳንት ትራምፕ ማክሰኞ በዋይት ሀውስ ባደረጉት ንግግር ሞስኮ በአሁኑ ግንባር ጦርነት ለማቆም እምቢ ማለቷ ቁልፍ ነጥብ እንደሆነ ጠቁመዋል። ቀደም ሲል የዋይት ሀውስ ባለስልጣን በቅርብ ጊዜ በትራምፕና በፑቲን መካከል የሚደረግ ምንም አይነት የስብሰባ እቅድ እንደሌለ መናገራቸውን ቢቢሲ ዘግቧል። በዚህ ሳምንት በአሜሪካና በሩሲያ መካከል በቀረቡት የሰላም ሀሳቦች መካከል ቁልፍ ልዩነቶች ግልጽ እየሆኑ የመጡ ሲሆን ይህም የመሪዎቹ ስብሰባ እድሎችን አጥፍቶታል ተብሏል። ትራምፕና ፑቲን ለመጨረሻ ጊዜ የተገናኙት በአላስካ በነሐሴ ወር ሲሆን ስብሰባው ምንም አይነት ተጨባጭ ውጤት ያላስገኘ እንደነበረም ተገልጿል። በመሆኑም የዋይት ሀውስ ውሳኔ ለሁለተኛ የትራምፕ ፑቲን ስብሰባ እቅዶችን ለማስወገድ የተደረገ ሙከራ ነው ተብሏል። በዚህ ሳምንት የአሜሪካው የውጭ ጉዳይ ሚኒስተር ማርኮ ሩቢዮ እና የሩሲያው የውጭ ጉዳይ ሚኒስተር ሰርጌይ ላቭሮቭ የቅድመ ዝግጅት ስብሰባ ሊያካሂድ እንደነበረም ዘገባው አክሏል። ነገር ግን ዋይት ሀውስ ሁለቱ መሪዎች ጥሩ ግንኙነት እንዳላቸውና ስብሰባ አስፈላጊ አለመሆኑን በግልጽ አስታውቀዋል።
በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የሰዓቱ መረጃዎቻችን የተከታተላችሁትን ይመስል ነበረ። ከዜናዎቹ ጋር አብሬያችሁ የነበርኩት ሰናይት ንጉሴ ነኝ። መልካም ቀን።